በደንብ አስከባሪዎች ላይ በተፈጸመ ድብደባ ሕይወታቸው ያለፈ ሰራተኞች እንዳሉ የአዲስ አበባ ደንብ ማስከበር ባለስልጣን ተናግሯል። ባለስልጣኑ በአዲስ አበባ ከተማና በአካባቢዋ የደንብ ጥሰቶችን ለመቆጣጠር ተሰማርተው በሚሰሩ ደንብ አስከባሪዎች ላይ ተደጋጋሚ ድብደባ እየተፈጸመባቸው እንደሆነም ተናግሯል። በዚህም ሕይወታቸው ካለፈ ሰራተኞች በተጨማሪ በድብደባ ጉዳት የደረሰባቸው ሰራተኞች ሆስፒታሎች ውስጥ እንደሚገኙም ባለስልጣኑ ሲናገር ሰምተናል። የባለስልጣኑ ምክትል ዋና ስራ አስኪያጅ አቶ ንጋቱ ዳኛቸው በባለስልጣኑ ስር ያሉት አብዛኞቹ ደንብ አስከባሪዎች ስራቸውን የሚከውኑት ሕጉን በተከተለ መልኩ ቢሆንም ደንብ ተላላፊዎች ሕግን በሚያስከብሩ ሰራተኞቻችን ላይ ድብደባ እየፈጸሙባቸው ነው ብለዋል። በዚህም ሰራተኞቻችን ከአካል ጉዳት እስከ ሞት ድረስ መስዋዕትነት እየከፈሉ ነው ይላሉ። አሁን ባለው ሁኔታ በየክፍለ ከተማው ብትሄድ በየአካባቢው ህገወጦችን ተነሳ በሚል ግብግብ ነው ያለው። በዚህ ግብግብ ውስጥ ብዙ ኦፊሰሮቻችን ይደበደባሉ። በቁጥር ማትገልጻቸው ብዙ ኦፊሰሮቻችን ይደበደባሉ። ደንብ ተላላፊዎች ደንብ አስከባሪዎችን ደግሞ በግሩፕ ሆኖ የሚደበድቧቸው ደግሞ አሉ። የኛ ኦፊሰሮቻችን ተደብድበው በህይወታቸውም ያለፋል፣ በየሆስፒታሉ የሚገኙ አሉ። ህግን ስርዓትን እናስከብር ብለው የሚሰሩ ኦፊሰሮቻችንም ተደብድበው ተቀጥቅጠው የሚመጡበት አሉ። ስለዚህ እነዚህ እንደውም ራሱ ኦፊሰሩ እያዋጣም በተለያየ መንገድ ድጋፍ እያደረግን እየታከሙ ያሉ አሉ። ይሄ በግላጭ ያለ ነው። አንዳንድ ደንብ አስከባሪዎች ህግን ባልተከተለ መልኩ በመንገድ ዳር በንግድ የተሰማሩ አካላት ላይ የማዋከብ፣ አካላዊ ድብደባ የመፈጸም፣ ዕቃዎቻቸውን የመሰባበር ድርጊቶችን ሲፈጽሙ ይታያል። ደንብ ተላልፈዋል ባሏቸው ግለሰቦች ላይ የሚፈጽሟቸውን ህገወጥ ድርጊቶች በተንቀሳቃሽ ምስል የተቀረጹ ምስሎችም በማህበራዊ ሚዲያዎች ሲዘዋወሩ እንመለከታለን። ለመሆኑ ይህን ጉዳይ እንዴት ታዩታላችሁ? እነኚህን አካላት ተጠያቂ ከማድረግ አኳያስ ምን እየሰራችሁ ነው ብለን ጠይቀናል። እንዳነሳው ካሉን 8000 ኦፊሰሮች ውስጥ እዛም እዚህም አንድም ሁለትም የተወሰነ አላግባብ የሚያደርጉ ድርጊት ይኖራል። ግን አብዛኛው ደግሞ ከ95% በላይ የሚሆነው ደግሞ ህብረተሰቡን በቀናነት እያገለገለ ነው፣ እየተደበደበም እያገለገለ ነው። አሁን ህብረተሰቡ ውስጥ ጎልቶ የሚታየው አንድም ሁለትም ጉልትን ሲያፈርስ ሊሆን ይችላል፣ ወይ ደግሞ ጋሪ ሲጥል ሊሆን ይችላል፣ ወይ ደግሞ አንድን የደንብ የተላለፈ አካላት ጋር ግብግብ ሲይዝ ሊሆን ይችላል። ያንን አይቶ ቀርጾም ያስተላልፋል። ነገር ግን ከተማችን የምትለወጠው ስርዓት ያላት ከተማ፣ በህግ የምትመራ ከተማ፣ ህገወጥ ተግባራትን የሚጠየፍ ማህበረሰብ ያለባት ከተማ፣ ስታንዳርድ ሲቲ መሆን አለባት። ይሄን በማድረግ ረገድ ውስጥ የኛን ኦፊሰሮቻችን ስነ ምግባር በማነጽ በማሰልጠን በማስተማር እንደዚህ አይነት ድርጊት የሚፈጽሙ አካላትን ደግሞ በመቅጣት እርምጃ በመውሰድ ጭምር መሆን አለበት። ስለዚህ አሁን ቅድም ያነሳቸውን የሚገኙትን ማንኛውም ህብረተሰቡ የጠቆሙንን ጥቆማ በ9995 ጥቆማ በደረሰን በተለያየ በምስልም ሆነ በጽሁፍ በመረጃ የሚልከን መነሻ አድርገን እነዛን እውነታውን አረጋግጠን በኦፊሰሮቻችን እርምጃም እየወሰድን ነው። እንደዚህ አይነት ድርጊት የሚያደርጉ አካላትን አዘሴም ታይም ደግሞ ሌሎች ደግሞ እንደዚህ እንዳያደርጉ ደግሞ ተደጋጋሚ የሆኑ ስልጠናዎችን የስነ ምግባርም የሰብአዊ መብት አያያዝም የህብረተሰቡ ጋር የሚኖራቸው ተግባቦትንም ደግሞ የማሰልጠንና የማብቃት ነው። ስለዚህ የውስጣችንን እናበቃለን። ማህበረሰቡ ውስጥ ደግሞ ልክ እንዳሁኑ አይነት ደግሞ ተባባሪና ባለቤት እንዲሆኑ የማብቃት ስራ ከሰራን እንደዚህ አይነት ድርጊቶች አይከሰቱም። በከተማዋ በተለይ በትምህርት ቤቶች አቅራቢያ የሚካሄዱ አዋኪ ድርጊቶች ማለትም እንደ ሽሻ ቤቶች፣ ቁማር ቤቶችና ጭፈራና መጠጥ ቤቶች ላይ እየተደረገ ባለው ጥብቅ ቁጥጥር አሁን ላይ መቀነስ አሳይቷል፣ መሻሻልም አምጥቷል ሲሉ አቶ ንጋቱ ተናግረዋል። የከተማችን ገጽታ ከማበላሸትን ባሻገር ትውልድን የሚጎዱ በርካታ የሸራ ቤቶች እንደነበሩ ይታወቃል። እነዚህ በከተማዎች ውስጥ በአብዛኛው በሚባሉ አሁን ኮሪደር በለማባቸው ብቻ ሳይሆን በአብዛኛው ክፍለ ከተማና ወረዳ አካባቢዎች ሁሉ የማጽዳት ስራዎች ተሰርተዋል። የቤቲንግ ቤቶች ከተማዋን አጠቃላይ ዳር እስከ ዳር የወረሩበት፣ በተለይ ደግሞ ታርጌት አድርገው ተማሪዎች ላይ ትኩረት አድርገው የነበሩበት አሁን ምንም ዜሮ በሚል ደረጃ ሁሉንም እንዳለ የተዘጉባቸው ሁኔታዎች አሉ። አረቄ ቤቶች አሉ። እነዚህ አረቄ ቤቶች ትውልዱን ከስራ ባህሉ እንዲታቀብ በማድረግ ሽባ የሚያደርጉትን እነዚህም ደግሞ በአጠቃላይ አሁን ከፍተኛ ርብርብ እየተደረገ በአብዛኛው በከተማችን ውስጥ እየጸዱ ነው ያሉ። ስለዚህ ከተማችን ስታንዳርድ ያለ ስማርት ሲቲ ትሆን ሲባል ዝም ብሎ ማሳመር ማስዋብ ብቻ ሳይሆን ትውልድንም ጭምር ማትረፍና ማዳን ስለሆነ እነዚህ አዋኪ ተግባራቶችና ትውልድን የሚገሉ ቦታዎች ላይ አሁንም ማጠናከርን እንቀጥላል። በአብዛኛው የማጽዳት ስራ ግን ትኩረት ተሰጥቶ እየተሰራ እንደሆነ መግለጽ ፈልጋለሁ። በአዲስ አበባ ከተማ የደንብ ጥሰቶችን በመከላከልና በመቆጣጠር ረገድ በተከወነ ስራ 69.8% የደንብ ጥሰቶች እንዲቀንሱ ሆኗል ሲል ባለስልጣኑ ተናግሯል።